እንዴት ምን አይነት እናት እመስላለሁ? ልጇን የምታስገድል እናት ምን አይነት እናት እመስላለሁ? ጀርቤን እንደዚህ ከእንትን ብዬ ባሳየ ታዝናለህ። ለእኔ ነው የምታዝነው። ብዙ ጊዜ ይደበድበኝ ነበረ፣ ብዙ ጊዜ ይበድለኝ ነበረ፣ ብዙ ነገር አድርጎኛል። እኔ ልጄን የምጠላት ይመስላል? መድኃኒቱ የሚሰጣት የዛን ቀን መሆኑን ስላወቅኩኝ ገና ቤታቸው ሳንደርስ ያው በጣም እንድትፈራ አደረኳትና እንደሞተሽ ነው የሚያውቁት። ከዛ እኔ ብቻ ነኝ እሷ እንዳለች የማውቀውና ከወንጀለኛ ከገዳይ ከነፍሰ ገዳይ ጋር የማወራበት ምክንያት የለም። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬ ደግሞ ለየት ባለ ስቶሪ እንኳን አይደለም። ከዚህ በፊት የሰማችሁት የፍሬ ታሪክ አለ። ምናልባት ማስታወስ ካለብኝ ላስታውሳችሁና ወንዝ ውስጥ ሬሷ የተገኘው ልጅ ማለት ነው። በዛ ዙሪያ ባለፈው ጠቋሚ ሆና ያናገረችኝ ሃና የምትባል ልጅ ነበረችና እሷ ማለት ነው ያጋጠማት ነገር አለ። የተወሰነውን ለመነጋገር ሞክረናል። እስኪ ከሷ ጋር ደግሞ የቀረ ነገር አለ፣ የተደበቀ ነገር አለ፣ እንድናወራ የምፈልገው ነገር አለ ብላ ነው የመጣችው። ስለዚህ ከሷ ጋር የተወሰነ ቆይታ ይኖረናል። እናንተ እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እንዳይረሳ። እሺ ሃና፣ እሺ ብቻ እስኪ እንጀምርና ዛሬ የጠራሽኝ ጉዳይ ነበር አይደል? እስኪ ንገሪኝ ከመጀመሪያው ጀምረሽ። እንደዚህ ነበር የተፈጠረው፣ እንደዚህ ነው የሆነው ምናምን ብለሽ ንገሪኝ እስኪ። ምንድን ነው የተፈጠረው? እሺ ከምን እንደምጀምር አላውቅምና በመጀመሪያ የፍሬ እናት አልሞተችም ነበር እና ሲቀጥል ደግሞ የፍሬ እናት አልሞተችም ስልክ ህመም አልነበረባትም ሳይሆን ከህመሙ ድናለች። ግን የጡት ካንሰሩ ነበረ እና ድናለች። ግን ያው ራሷን እንደሞተች በማስመሰል ሐሰተኛ የሞት ሰርተፍኬት ታሰርታ ለፍሬና እዛው አካባቢ ለነበሩት ጎረቤቶች በሙሉ ሞታለች ተብሎ ተነገረና እና ከአንቺ ጋር ምን ያገናኘዋል ካልከኝ ደግሞ እኔና የፍሬ እናት ተመካክረን ነው ይሄን ነገር ያደረግነው። እሺ እና ደግሞ ተመካክረን ስልክ ፍሬ እንድትሞት እነሱም እንዲታሰሩ ሴራ ነበረ ከመጀመሪያው ጀምሮ። ወይ አንቺና የፍሬ እናት ከፍሬ በፊት ነው የምትተዋወቂው ማለት ነው? የፍሬ የቀረው ጓደኛ አልነበርሽም ከመጀመሪያው? ንገሪኝ፣ እንዴት ነው ጓደኛሽ ከሷ ጋር? ያው የፍሬ እናት ናት ያዘዘችኝ። እኔ ፈልጌው ሳይሆን እሷ ናት እንደዚህ እንዳደርግ ያደረገችኝ እና ከፍሬን ቀራቢያትና ጓደኛዋ ሁኚ ያለችኝም እሷ ናት እንጂ ፍሬ እኔ የቅርብ ጓደኛዬም እኔም አይደለችም። ያው ትምህርት ቤት አብረን ስለምንማር ነው አብረሻቱኝ እያለች እንትን ስትለኝ ስትገፋፋኝ የነበረው የፍሬ እናት ናት። እና የፍሬ እናት ባለፈው እንደነገርኩ መልካም ሰው ምናምን አልነበረችም። በጣም ጨካኝ ሰው ናት እና ፍሬ እንድትሞት ያደረገችውም እሷ ናት። እቺ ምስኪን ልጅ ምን አርጋት ነው እንድትሞት የፈለገችው? እኔም የማውቀው ነገር የለም። በቃ እሷ ብር ስለምትሰጠኝ ምናምን የምትለኝን ነገር ታዘዝላታለሁ። የምን ብር ነው የምትሰጥሽ ላንቺ? እናቴን ማሳክምበት ብር ነው ከሷ መቀበለው። ስለዚህ ከመጀመሪያው አንቺ እናትሽ እንደታመመች ታውቅ ነበር ማለት ነው እቺ ሴት? አዎ። ከዛ በኋላ እናትሽን በደካማ ጎንሽ ለመጠቀም ሞከረች ማለት ነው? ፍሬን ጓደኛዋ እንድትሆን አደረገች፣ የአንቺ ጓደኛ እንድትሆን አረግሽ። ከዛ በኋላ ፍሬ እንድታምንሽ እንዴት ነው የቀጠለው ሁኔታ? እስከዛ ሰዓት ድረስ እናትየዋ ነበረች ነው? አልሞተችም? እሺ። ያው ከእናቷ ጋርም ስለምግባባ ምናምን በቃ ፍሬ አምናኛለች በጣም። ያው እናትየዋም በለኔ ያላት እንትን አመለካከት ያው ጥሩ ስለነበረ በቃ ፍሬ በቃ እንዴት በጣም በሙሉ ልቧ ነበር ያመነችኝ።
ከዛ የፈሪ እናት ደግሞ እሷ ላይ እንደዚህ እንዳደረግ አደረገችኝ። በቃ ከዛ ቤታቸው እየሄድሽ መዋል ማምሸት ጀመርሽ። አሳይመንት የቤት ስራ በሚለውም መመላለስ ጀመርሽ። ከዛ ፍሬ አመነች፣ ጓደኛዬ ናት አለች። አንቺ ግን ከጀርባ ወጋሻት አይደል? እሺ። ከዛ እናትየዋ ታማሚ ነበሩ። ቀጠለ። እሺ፣ ታሪኩ ቀጠለ። ከዛ ምንድነው የሆነው? ያው ከዛ ለሰፈር ሰውና ለፍሬ ሞታለች ተብሎ እንዲነገር አደረገች እና ለራሷም ሐሰተኛ የሞት ሰርተፍኬት ታሰራችና ያው እኔ እሷ ሞታለች በተባለበት ጊዜ ከፍሬ ጎን እየሆንኩኝ እና እነሱ ቤት በጣም እየተመላለስኩኝ የሚያደርጉትን ነገር ምናምን እንዳለ ለእናትየው እንድነግር ታዘዝኩኝ ማለት ነው። ከዛ በቃ እሷ ፍሬ እናቷ እንደሞተች ነው የምታውቀው። ፍሬ ብቻ ሳትሆን ሳምራይትም የሳምራይት ባል አቶ ዳንኤልም እና ሰፈር ውስጥ አካባቢ ውስጥ ያሉ ሰዎች በሙሉ የፍሬ እናት እንደሞተች ነው የሚያውቁት። ከዛ እኔ ብቻ ነኝ እሷ እንዳለች የማውቀውና በቃ የሚያደርጉትን ነገር የሚያወሩትን ነገር እያንዳንዱን እያመጣሽ እንድትነግሪኝ አለችኝ። ከዛ እኔም ያው የሚያደርጉትንም የሚያወሩትንም ለፍሬ እናት ሄጄ መናገር ጀመርኩኝ እና ጥሩ ገንዘብ ነው የምትሰጠኝ። ያን ገንዘብ እናቴን አሳክምበታለሁ። ወሬ ማመላለስ ብቻ ነው ወይስ የምትሰሪው ሴራ ነበር? ሌላ ሳቷሽ ነገር ይችላል? ምንም አልሰራውም ሴራ ምናምን። ግን እኔ እንትን የፍሬ እንድትሞት የተደረገበት መድኃኒት የተገዛበት ፋርማሲ ውስጥ ያለው ፋርማሲስት እና የፍሬ እናት እንደሚተዋወቁ አውቃለሁ። ለፍሬ ምን ትያት ነበር? ሊገልሽ ነው እንደዚህ ነው ስትያት ነበር? ለነዛም ደግሞ ፍሬ እንደዚህ ያሰበች ምናምን ስትይ ነበር? ነገር ማመላለስ ነበረብሽ? ተናገሪ። እንደዚህ ያደርግ ነበር ብለሽ ንገሪ። አዎ ያው ለፍሬም ተጠንቅቂያቸው ምናምን በእነሱ ላይ የፍርሃት ስሜት እንዲሰማትና እንድትሳቀቅ አረጋት ነበረ። ለእነሱም እየሄድኩኝ ያው ፍሬ እንደምትወርስ ንብረቱን ምናምን ሂጄ ለእነሱም እነግራቸዋለሁ። እነሱም በፍሬ ላይ በጣም የጥላቻ ስሜት እንትን አለባቸው። እሷም ፍሬም ደግሞ በእነሱ ላይ ፍርሃት እንዲያመጣባት አደረኳት። የመጨረሻዋ ቀን የዛኔ ከሷ ጋር ስንለያይ ውስጧ ፍርሃት እያላት ነበር ብለሽ ነበር ባለፈው። ያችን ቀን እስኪ ንገሪ፣ ምንድነው የሆነው? ያው እነሱ ሲያወሩ እንደሰማሁት የፍሬ እህትና የፍሬ እህት ባለ አቶ ዳንኤል ሲያወሩ እንደሰማሁት መድኃኒቱ የሚሰጣት የዛን ቀን መሆኑን ስላወቅኩኝ ገና ቤታቸው ሳንደርስ ያው በጣም እንድትፈራ አደረኳትና አብረሽኝ ግቢ ስትለኝ እንደሚሰጣት ስለማቅ እምቢ ብዬ ወደ ቤት ሄድኩኝ ማለት ነው። ሌላ ጊዜ ግን አብረሽ አትገቢ ነበር? እንደምትሞት እርግጠኛ ነበርሽ ይዛኔ? ምን ተሰማሽ? ያው እኔ ምንም አልተሰማኝም። ምክንያቱም በቃ ብር ነው ማስበው በዚህ ሰዓት። የፍሬ እናት ብር ትሰጠኛለች፣ እናቴን አሳክምበታለሁ፣ እናም አድርጊ ያለችኝን አደርጋለሁ በቃ። ስለዚህ ውስጥሽ ላይ ምንም አይነት ርህራሄ አልነበረሽ? ሙሉ ለሙሉ ጭካኔና ሰይጣናዊነት ብቻ ነበር ውስጥሽ የቀረው? መንገድ ስለደፋሽ የሚቀየር ታሪክ የለም፣ እውነታውን ተናገሪ። ስለዚህ ውስጥሽ ሰይጣናዊና እርኩስ ጨካኝ ነበር ማለት ነው። እንደዛ ሳይሆን ለእናቴ ብዬ። ያንቺ እናት ትድናለች። ያንቺ እናት ምናልባት ትልቅ ሴት ትሆናለች። 16 ዓመት ልጅ ግን ላንቺ እናት ሲባል እንድትሞት አስደረግሽ። የትኛው ነው ትክክል? የትኛው ነው በትክክልም እውነት የሆነው? አሁን እኔ አንተ ጋር የመጣሁት ተጸጽቼና ህሊናዬ ወቅሶኝ። እንደተጸጸትሽማ አየሁ እኮ እያየሁ ነው። ፊትሽ እኮ የጸጸት ስሜት እንዳለው ይታያል። እየቀለድሽ ነው ሀና፣ እየቀለድሽ ነው ወይ? ይሄ ነው ጸጸት ማለት? ስትጸጸች እንደዚህ ነው? እኔ ከዚህ በላይ ምን መናገር እንዳለብኝ አላውቅም። እሺ
ከዛ ሞተች። የት እንደቀበሯት ምናምን መረጃው ነበረሽ? እሱ እንኳን አልነበረኝ፣ ግን ያው ሲያወሩ ትንሽ እንደሰማሁት ወንዝ ውስጥ ሊከቷት እንዳሰቡ ነው የሰማሁት። እና ደግሞ ፈሬ ከሞተች በኋላ እኔ አንተ ጋር እንድመጣ ያደረገችኝ እነሱ ስለሚታሰሩ እሷ ብቻዋን ስለምትቀር ነው። ለፍሬ መድኃኒት የሰጧት እነሱ ስለሆኑ እነሱ ይታሰራሉ፣ ፍሬ ሞታለች፣ የፍሬ እናት ብቻዋን ቀረች ማለት ነው። ይሄን ነበር የምትፈልገውን ካገኘች በኋላ ብዙ ብር እንደምትሰጠኝ ቃል ገብታልኝ ነበረ። እና አሁን ደግሞ በቃ በጣም ጭካኔዋ እየበዛ መጣና እናቴም ህመሟ እየበዛ መጣ። አሁን አንተ ጋር የመጣሁት ይሄን ለመናገር አይደለም። አንቺ መጥፎ ስሜት ይዞሽ ይሄን ወንጀል ካደረግሽው በኋላ ተጸጸት ባይዘው መጸጸትሽን አላምንበት። እውነቱን ግልጹን ስነግርሽ ማለት ነው። መጸጸትሽን አላመንኩበት። የተጸጸተ ሰው እንደዚህ አይደለም። የምር ውስጥሽ እረር ብሎ አዝነሽ ቢሆን ኑሮ እንደዚህ አይደለም የምትነግሪኝ። እና ደግሞ እንዴት እንዳወቅኩ ታውቂያለሽ? ውድ ተመልካች፣ ይህንን ኬዝ መጀመሪያ ከያዝነው በኋላ ቤቱ ወይም ደግሞ የአቶ አስካለች ማነው ወይዘሮ አስካለች ትባላለች፣ የፍሬ እናት የተባለችው ማለት ነው። ወይዘሮ አስካለች ከሞቱ በኋላ ንብረቱ ያው ወራሽ የለውም በሚል እስር ቤት ያሉት የአክስት ልጅ ያለችው ማለት ነው ሳምራዊት ውርስ ለኛ ይገባናል፣ ስለዚህ እኛ እስር ቤትም ብንሆን ህጋዊ ፍቃድ ሊሰጠን ይገባል፣ ሌላ ቤተሰብ ስለሌለ የዚህ ቤት ውርስ በእኛ እንዲሆን ብለው ክስ እንደጀመሩና ያ ክስ ደግሞ ሂዶ እኛ ጋር መረጃው ይደርሳል። ስለዚህ እኛ ማጣራት ስለነበረብን ልናጣራ ወደ ማዘጋጃ ነበር የሄድነው። ስንሄድ ግን ቤቱ አሁንም ድረስ በወይዘሮ አስካለች እንዳለ ምንም አይነት ሞተ ተቀበረ የሚል መረጃ እንደሌላቸው፣ በጣም በሚገርም ሁኔታ ደግሞ የቤቱ ካርታ በፍሬ እንዳልነበረ የሚገልጽ መረጃ አገኘን። ያን መረጃ ካገኘን በኋላ እንግዲህ አንቺን ለማግኘት ጥረት አደረግን። አንቺ ደግሞ ከወይዘሮ አስካለች ጋር ሌላ ግጭት ውስጥ እንደገባሽ በዚሁ አጋጣሚ ሰማን። ምንድን ያጋጫችሁ? ቤቱ ለፍሬ ያላወረሰቻትም ነበረ፣ ሐሰተኛ ካርታ አሰርታ ነበረ። እሱን እኛ አረጋግጠናል። ማዘጋጃ ቤት ሄደን የተሰራው ነገር ፎረንሲክ አሰርተን ነበር ተመልካቾች። ከተሰራ በኋላ ግን ህጋዊ ያልሆነ ወይም ደግሞ ህገወጥ የሆነ ፎርጅድ መሳሪያ ምንድነው ካርታ ነበር ያሰራችው። እሺ ከዛስ? ከዛ በቃ እሷ ብቻዋን ትቀራለች። ይሄን እሱ ሐሳቧ ነው፣ የሴትዮዋ ሐሳብ ነው አልሽኝ። እሺ አሁን አምኜሽ ምናምን እንዳይመስልሽ በዛው አሁን ስናወራ እኔ በእውነት እንዳንቺ አይነት ህፃን እኔ አይቼ አላውቅም። እንዳንቺ አይነት እንደዚህ አይነት አስተሳሰብ ያላት ልጅ የመሬን ነው አይቼ አላውቅም በህይወቴ። በጣም የተለየሽ ነሽ። እኔ ከዛ ከወይዘሮ አስካለች ጋር ሄድሽ። ምን ፈልገሽ ነበር ሄድሽው? ያው ለእናቴ ሙሉ የኩላሊት ንቅለ ተከላ ያስፈልጋታል ተብያለሁ እና ደግሞ ለዛ ብዙ ብር ያስፈልገኛል እና የሰራውበትን እስከዛሬ እንደዚህ ያደረኩበትን ብር ስጪኝ በመላት ሰዓት ተቆጣችኝ። ያው ዛተችብኝ። ይሄንን ለአንድ ሰው እናገራለሁ የምትይ ከሆነ አንቺንም እናትሽንም እጨርሳችኋለሁ ምናምን አለችኝ እና አስፈራራችኝ በጣም። ስለዚህ አንቺ አሁን የሄድሽው ወደ እሷ ወደ ወይዘሮ አስካለች ለእናትሽ ንቅለ ተከላ እንዲደረግላት ገንዘብ ያስፈልጋታል። ስለዚህ እኔ ደግሞ ሚስጥርሽን ስለማቅ ገንዘብ ስጪኝ ነው። አንቺ ራስሽ ሚስጥሩን እንደማስፈራሪያ ተጠቀምሽበት ማለት ነው። አይደለም ሚስጥሩን ሳይሆን የሰራውበትን ነው የጠየኳት። እስከዛሬ ይሄ ሁሉ ነገር አድርጊ፣ እንደዚህ በይ፣ እንደዚህ አድርጊ፣ በዚህ ውጪ ምናምን ስትለኝ እስከዛሬ ያደረኩበትን ብር እንድሰጠኝ ነው የሰራውበትን በቃ። ከዛ እናቴን አሳክሜ አልደርስብሽም አትደርሽብኝም በቃ እንተዋወቅም ነበር ያልኳት። እሷ ግን ጭራሽ ዛተችብኝ። እንቅልፍ ይወስድሻል ግን ማታ ትተኛለሽ? ሰላማዊ እንቅልፍ ተኝተሽ ታውቂያለሽ? ዋሬቨር ኢት ኢዝ
የ16 ዓመት ልጅ እንድትሞት አድርገሻል። አንቺ ቀጥታ ባትሳተፊም በተዘዋዋሪ ግን ተሳትፈሻል። እንደምትሞት እያወቅሽ ቻው ብለሽ የይሁዳ መሳም ስመሻት ሰደሻታል። የዛን ቀን ማታ ፈራሁ እያለችሽ አይዞሽ ሂጂ ብለሽ ወደ ገደል ከተሻታል። አንቺ ነሽ እንድትሞት ያደርግሻል። ይሄን ታውቂያለሽ? እናትሽ ብትድን እንኳን እናትሽ ይሄን ብትሰማ እንደው ደስ የሚላት ነው የሚመስልሽ? በዚህ ገንዘብ ነው እስካሁን ስትታከም የነበርሽው ብትያት እናትሽ የምር ደስ ይላታል? የ16 ዓመት ልጅ ገድዬ ነው ያንቺን ህይወት የአቆየሁት ብትያት እናትሽ ደስ ይላታል? ይሄን ብቻ መልስልኝ። እናትሽ ይሄንን ነገር ብትሰማ ደስ ይላታል? ሰየኔ ጀግና ሰው ገደልሽልኝ የምትልሽ ነው የሚመስልሽ? ሀና እንደዛ ነው የሚመስልሽ? አይደለም። በጣም አስነዋሪ ነገር ነው። አንቺ ብዙ ተስፋ ያለሽ ወደፊት ነገሮችን መቀየር የምትችል እኔ እርዱኝ ወተሽ እርዱኝ ደውለሽ እኔ እንዳገኘሽኝ ደውለሽ እኮ እንደዚህ አይነት ችግር ላይ ነኝ ያለሁት እናቴን ማሳከም አልችልም ብትይ ሚረዳሽ ሰው ታጭ ነበር ምናልባት። ግን አንቺ ከባዱ መንገድ መረጥሽ። ይሄ ሁሉ ነገር ሲከናወን አንቺ ዋናዋ ተዋናይ ነበርሽ። አሁን ፍሬ ተነሳ ብትመጣ ግን ምን ትያት ነው? ምን እንደምትያት ትንሽ የሚሆን ትልቅ እኮ ትንሽ ጊዜ ያሳልፋችኋል የጓደኝነት። እናትሽ ታማሚ ሁና ፍሬ ስታቅ ምን ስታደርግ እንደነበር ታውቂያለሽ? ስታግዝሽ እንደነበር ታውቂያለሽ አይደል? ስታግዝሽ ነበር አትዋሽ። ከእናቷ እየደበቀች ላንቺ ገንዘብ እየሰጠች ለመድኃኒት ለምን ሰጠች ነበር? እችን ጓደኛሽን ነው የገደልሻት የእውነት መስሏት። አሁን እኛ ባንደርስብሽ ኖሮ በቃ ዝም ልትይ ነበር ማለት ነው። ሚስጥሯን ይዘሻት ልትሞቺ ነበር ማለት ነው። እሺ ገንዘቡን አልሰጥሽም አለችሽ። ከዛ በኋላ አሁን ገንዘቡን ትፈልጊያለሽ አይደል? አሁን ትፈልጊያለሽ። ዝም አትበይ፣ ተናገሪ። እኔ በማንም ላይ የመፍረድም የመናገርም ስልጣን የለኝም። እናትሽ ምንድን ነው ያመማቸው? ኩላሊት ነው ያልሽኝ። ምን ያህል ጊዜ ሆኗቸዋል ከታመሙ? ረጅም ጊዜ አልጋ ላይ ሳስታመማት ነበር። አባት ምናምን የለሽም? ወንድሞች እህቶች? አንድ እናቴ ብቻ ናት ያለች። የሄድሽበት መንገድ ነው ልክ ያለው ነው። ለእናትሽ ለማሳከም የምትከፊውን መስዋዕትነት እያናናኩት አይደል? ግን ደግሞ የ16 ዓመት ልጅ ገሎ እናት ማዳን እኔ መልካምነቱ ጥሩነቱ አይታየኝም። እኔ እንዴት እንቅልፍ እንደምተኝ ሁሉ አላውቅም። አሁን የት ነው ያለችው የፍሬ ናት? እንደ ቤት ተከራይታለች። ሀሳቧ ምን እንደሆነ ታውቂያለሽ? አላማዋ አሁን ወደፊት ያው እሷ የምትለኝ እንደሆነ ብቻዬን በቃ ያ ሁሉ ቤት ያ ሁሉ ሱቅ ያ ወፍጮ ቤቶቹ ምናምን ለብቻዋ እንደምትፈልግ ነው ለኔ። አሁን እሱ የብቻዋ አይደል? ማን አለ? እሷ ነች ባለቤቷ እንደሆነ አውርሷት ነው የሞተው አይደል? ምኑ አስፈርቷት ነው? አሁንም እኮ የራሷ ነው ወይስ እነዚህን ሰዎች ስታያቸው የሚነሳበት በሽታ አለ? ብቻ ለኔ ያስነግረኝ። ግን ምክንያት አላት የራሷ። እዚሁ አካባቢ ነው ወይስ ሩቅ ነው? እንሂድና እሷ ጋር እናውራ። አንተ አይገርምም? ይኸውልህ የባለፈው ውሃ እንዴት እንዳደረገኝ ይኸውልሽ ቆዳዬ ተበላሽ። እመቤቴ በስላሴ ስም እያየሁ ነው አንተ። ለማንኛውም ሀና አሁን ያደረግሽው ነገር በጣም እንትን የሚለው በጣም የሚያሳቀው ደግሞ በጣም አስነዋሪ ነገር ነው ያደረግሽው።
እኛ በእግር በፈረስ ተከታትለን ባንይዝሽ ኖሮ ከዚህም የበለጠ የሚያስጠላ ነገር ታረጊ ነበር ብዬ አስባለሁ። ዞሮ ዞሮ አንቺ ላረግሻት ነገር እያንዳንዱ ነገር መቀጣት አለብሽ። ይሄን እመኝ። ህሊና የቀጣኝ ምናምን የሚባል ነገር የለም። 16 ዓመት ልጅ ነሽ። መቀጣት ባለብሽ ልክ ህግ በሚፈቅደው ልክ ትቀጫለሽ። ለእናትሽ እኛ አለንላት። ይሄን ያህል አንቺ ሰው የለኝም ብለሽ የምታስቢበት ደረጃ ላይ አይደለም ያለሽው። እኛም ሰዎች ነን። የሰው ድካም፣ የሰው ህመም፣ የሰው ችግር ይገባናል። በምንችለው አቅም መተጋገዝ አለብን። ነገር ግን አሁን አንቺ በምትይው መንገድ አልነበር። ምንም ቢሆን ምንም ልጅ ናት። ልጅ ማስገደልም መግደልም አልነበረብሽ። ትልቅ ጥፋት ነው ያጠፋሽ። እንግዲህ ውድ ተመልካቾቻችን ሴራውን ጠቅለል ሳረግላችሁ መነሻው እኛው ራሳችን ነን። እኛው ሳንሆን የሳምራዊት ኬዝ ነው መነሻ የሆነን። በእነሱ ኬዝ መሰረት ነው የሁሉ ሚስጥር የወጣው። ከዛ ደውዬ እሷንም ሳናግራት እኔም ውስጤ ላይ መጥፎ ነገር አለ፣ የተፈጠረውን ነገር ሙሉውን እነግርሃለሁ ምናምን ብላ ነው አሁን ከእሷ ጋር የተቀመጥ ነው። አሁን እንዴት ስትያት ጨዋ ትመስላለች እንደእውነቱ። ግን ያደረገችው ነገር አንድ የ16 ዓመት ልጅ የሚያስበው አይደለም። ሴራውን ጠነሰሰችው፣ ጉንጉን የሰፋችው። እኔ እንደዚህ አይነት አስተሳሰብ ይሄን ጭንቅላት ሲል ለሌላ ነገር ብትጠቀምበት ምን አለ? እኔ እንደዚህ አይነት ነገር አይቻልም። ሲጀመር አንቺ ለነሳምራዊት ፍሬ እንደዚህ ልታረግ ነው፣ ከቤት ልታባረራችሁ ነው እያልሽ ስትነግሪያቸው እንደነበር ሰምቻለሁ። እነሱን እስር ቤት ሂጄ አናግሬያቸዋለሁ። እንደዚህ ስትያቸው ነበር አይደል? ፍሬ እንደዚህ ልታረግ ነው፣ ያኛውን ሱቅ ልትሸጠው ነው፣ ይሄኛውን ሱቅ እንደዚህ ልታረገው ልታባረራችሁ ነው። ምንም ያላሰበችው ልጅ። ልክ ነኝ? ከዛ ደግሞ ለፍሬ ምን ትላታለች? ሊገሉሽ ነው፣ ሊያጠፉሽ ነው፣ እንደዚህ እያሰቡ ነው አይደል? እንዲፈሩ እንድትፈራቸው፣ እነሱ ጋር ቀራረብነት እንዳይኖራት፣ ቁጭ ብለው እንዳያወሩ፣ በመሃላቸው መጥፎ ነገር እንዲፈጠር ያላደረገችው ነገር የለም። ይሄ ከአእምሮዬ በላይ ነው። ለማንኛውም አሁን ወደ እሷ እንሄዳለን። እናትየዋ ወዳለችበት ቦታ ወዳልሽው ነይ ግቢ ስልሽ ብቻ ምትገቢ። እኔ ቤቱን ታሳይኛለሽ፣ እኔ ራሴ እገባለሁ። እሺ? አንቺ ምንም ነገር እንድትናገር አልፈልግም። ነይ ስንልሽ እነሄን ያስገቡሻል። የዛኔ እውነታውን እዛው ታፈራርጫለሽ። እኔ ሴትዮዋ ጋር መነጋገር ባለብኝ ልክ እንነጋገራለን። ስለዚህ ድብቅ ካሜራ ይይዛለሁ። የሆነች ማስቀመጫ ካገኙ የሆነ ቦታ ላይ አስቀምጠውና ሴትዮዋ ጋር የነበረንን ነገር እናንተ ታዩልኛላችሁ፣ ተሰሙልኛላችሁ። ከዛ ውጭ እንግዲህ እውነታው ምንድነው? ሴትዮዋ ይሄን ያህል ልጇ ላይ ያስጨከናት፣ የእህቷ ልጅ ላይም እንደዚህ አይነት ክፋት እንድታስብ ያስደረጋት ነገር ምንድነው የሚለውን አብረን የምናየው ይሆናል። እናንተ ግን ከኔ ጋር አብራችሁ መሆናችሁን ላይክ እያደረጋችሁ ኮሜንት እየጻፋችሁ እና ደግሞ ለምትወዱት ሰው እንዲጠነቀቅ ለምታስቡለት ሰው ሼር እያደረጋችሁ ጠብቁኝ። ቤተሰብ ያልሆናችሁ ቤተሰቦቼ አሁኑኑ ቤተሰብ ሁኑ። ሰብስክራይብ አድርጉ። የደወል ምልክቷን ንኳት። አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ የወይዘሮ አስካል ቤት ላይ ተገኝተናል። አንቺ እዛው ቆይሽ እንዳትመጭ። የመር ከአእምሮ በላይ ሆናለች እቺ ህፃን። ዞሮ ምክንያት ይኖራትም አይኖራትም እኔ በጣም ረብሾኛል ያደረገችው ነገር። እንግዲህ ወይዘሮ አስካል ቤት ውስጥ እንዳለች አረጋግጣለች። ወደ ውስጥ ገባለሁ። ይሄ እንግዲህ ያስኩት ምንድነው ከህጋዊ መንግስት ተቋም እንደመጣው እንድታምነኝ ነው። የአጀንዳ ነገር ነው ያስኩት። ከዛ ውጭ ደግሞ ድብቅ ካሜራ ይዣለሁ። ያችን ካሜራ እዚህ ጋር አስቀምጣታለሁ። አሁን እሷን ሳናገራም በድብቅ ካሜራ ይሆናል ማለት ነው። ከዛ እሷን ካናገርኳት በኋላ ድብቅ ካሜራዬን አስቀምጬ ምን እንደምታወራ በሙሉ የምናይ ይሆናል። እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቃ እናንተ እዚህ ተመለሱ። እሺ? ሂዱ። እኔ ድብቅ ካሜራ ይዤ እሄዳለሁ። በቃ ሂዱ። ሰላም ነው? አቶ እስክንድር እባላለሁ። ከመዘጋጃ ቤት ነበር የመጣሁት። ባለፈው የተወሰነ አውርተን ነበር በቤቱ ዙሪያና የቀረውትን ነገሮችን እግረ መንገድ በዚሁ ሳልፍ በሰፈሬ መዚሁ ስለሆነ ወይዘሮ አስካለች አይደል እርሶ?
ባለፈው ቢሮ መጥቶ ነበር ቤቱን መሸጥም እንደሚፈልጉና የስም ዝውውር ምናምን በተመለከተ እንድናወራ ፈልገው ነበር። ስለዚህ ምናልባት ከተመቾት ንግባና አንዳንድ መረጃ ልውሰድ። ታዲያ እዛው መምጣት አልችልም ነበር? ስልኬን እኮ እዛው አስቀምጫለሁ። አዎ አዎ፣ ስልኮትንም አድራሻዎትንም ያው እዛው አስቀምጠውልናል። ነገር ግን አሁን እዚሁ አካባቢ ነበር የምኖረውና ሳልፍ ምናልባት ቢሮ መጥተው ከሚደክሙ ጊዜዎትንም ከሚያቃጥሉ አሁን እዚሁ መጨረስ ከቻልን እንድንጨርሰው ብዬ ነው። እሺ፣ አመሰግናለሁ። እሺ ውሃ ማግኘት እችላለሁ? ግን ይቅርታ በጣም ችግር የለውም። እሺ እሺ ቁጭ በል። እሺ እቀመጣለሁ። እንግዲህ ካሜራዬን እዚህ አስቀምጣለሁ ማለት ነው። እናንተ ተከታተሉኝ፣ ያሉትን ነገሮች ሳታዩኝ ቶሎ ብዬ ላስቀምጠው። እሺ እሺ በቃ እንደዚህ ይቀመጥና ችግር የለውም። አልጠማኝም። ዝም ብዬ ከፀሐይም ስለቆየው ውሃ ዝም ብሎ ያምራ የለ እንደዛ ሆኖ ነው። ቡና እየጠጡ ነበር። አሁን የገባሁት እኔ ሙጭ ቆይቼ። ኧረ የት ቤተክርስቲያን? ቆይቼ አሁን ገና ነው የገባሁት። አይ በጣም ደስ ይላል። ያው እንደነገርኩት ነው። ዝም ብዬ አንዳንድ ፋይሎችን እያገላበጥኩ ነበርና ትንሽ ግራ ያጋባኝ ነገር አለ። በዛውም እንነጋገርበት። እሱን ከተነጋገርን በኋላ እንትን እንላለን። ባለቤቶት በህይወት የለም መሰለኝ አይደል? ስለዚህ እርስዎ ብቸኛ ወራሽ ኖት። አዎ እዚህ ጋር የሚለው እንደዛ ነው ያስቀመጥ ነው። ፍሬ ማን ናት? ምክንያቱም እዚህ ከወራሽ ስም ላይ ፍሬ ህይወት የሚል አለና ምናልባት ልጆት ናት? ፍሬ ልጆት ናት። ኦኬ እሷም በህይወት የለችም ነው? ስለዚህ በቃ እርስዎ ብቻ ነዎት ወይዘሮ አስካል ወራሽ ማለት ነው? ባለፈውም መጥተው እኔ ያልነበርኩም በእርግጥ ባልደረቦችን የሥራ ባልደረቦችን ነው ያናገሩት። ያለውን ነገር አውርተናል፣ ጨርሰናል። ግን አንድ ነገር ግራ የገባኝ ነገር አለና ምናልባት እስኪ ስለሱ በደንብ እናወራበት ብዬ ነው። አሁን እዚህ ጋር ያሉት ተከራይተው እንደሆነ ነው የገለጹት። ይሄን ያህል ፕሮሰስ ቤት ለመሸጥ ይሄን ያህል ፕሮሰስ እንትን ይላል እንዴ? አዎ አሁን እርስዎ ህጋዊ መሆኑንም ማረጋገጥ ስላለብን ነው። ያው የመጀመሪያው ነገር ምንድነው? ባለፈውም የቀበሌ መታወቂያ ናሽናል አይዲ ምናምን ሰጥተውናል። እሱን አይተናል። ግን በእርስዎ ስም ወይም ደግሞ ይሄ የእርስዎ ካርታ ሌላ ሰው በፎርጂድ አሰርቶት ነበር። ስለዚህ መረጃ አለዎት? ኧረ በፍፁም ምንም የሚያውቁት ነገር የለም? አይ ምንም አላውቅም። በእርስዎ ስም ይሄ የካርታ ቁጥሩ ተጠቅሶ ሁሉም ነገር ሙሉ ፕላኑ ተመሳሳይ ኮፒ ነው የሚመስለው። ኮፒ ተደርጎ በእርስዎ ስም ግን ሙሉ ለሙሉ ፌክ የሆነ የቤት ካርታ ተይዞ ነበር። ስለዚህ መረጃ የለዎትም? ይሄ የተሳሳተ መረጃ ነው። መረጃው ኦኬ የተሳሳተ ነው። ወደ ቤት ሂጄ ነበር ወደ እርስዎ ቤትና አንድ በጣም ያስደነገጠኝን መረጃ ሰማሁ። ወደ እርስዎ ቤት ሲሄድ ወይዘሮ አስካለች ሞተዋል አሉኝ የሰፈር ሰዎች። አልገባኝም ማለት እንግዲህ እርስዎ መንግስት እስከሚያውቀው ድረስ በህይወት ያሉ ሰው ነው። አሁንም እያየሁት ነው። ነገር ግን እዛ ሰፈር ያው ቤቱ ከመሸጡ በፊት መጣራት ስላለበት አንዳንድ ነገሮችን እያጣራው ነበርና በመናጣራበት ሰዓት ያገኘነው መረጃ ምንድነው የሚለው ወይዘሮ አስካለች በጡት ካንሰር ምክንያት አርፈዋል ይላል።
ጭራሽ ታመሜ ነበር ድኛለሁ፣ ታክሜ ድኛለሁ። ይሄ የተሳሳተ መረጃ ነው። ይሄ ውሸት ነው ማለት ነው። ውሸት ነው። እሱ ልክ ሊሆን ይችላል፣ ምክንያቱም ውሸት ነው። እኔ በአካል እያየሁት ስለሆነ እንዴት እውነት ሊሆን ይችላል? ግን ግራ ስለገባኝ ነው የአካባቢ ማህበረሰብን የጠየቅኩት ጎረቤቶትን እና ደግሞ ሱቃችሁ ላይ ወደ 3-4 ሱቅ ነው ያየሁት። ሶስቱ አጋጣሚ እኔ በሄድኩበት ጊዜ ክፍት ነበር። እነሱንም ስጠይቃቸው አሁንም ድረስ ገንዘብ እንደሚያስገቡ የቤት ኪራዩን ማለት ነው የሚያስገቡትም የቤት አካውንት ማነው የባንክ አካውንት የእርሶ ስም እንዳለ ነው የሚጠቅሱት። እንግዲህ እርሶ ሞቱ ከተባሉ እንደሰማሁት መረጃው እንደደረሰኝ ወደ 5 ወር ምናምን ይሆነውታል። የተነገረኝ መረጃ 5 ወር ምናምን ይሆናቸዋል። ሞተዋል። በካንሰር ምክንያት ነው የሞቱት። እነሱም ሶስቱም ሰዎች ባለሱቆቹ የነገሩኝ ይሄንን ነው። የአካባቢው ማህበረሰብ ስጠይቃቸው ወይዘሮ አስካለች አርፈዋል ነው የሚሉት። ይሄ ነገር ይሄ ውሸት ነው፣ ፍጹም የራቀ ውሸት ነው። ይሄ ውሸት ነው። እኔ አልሞቱም፣ እንደምታየኝ እያየኸኝ በቃ። ስለዚህ እነሱን ነው ወይስ የምታምነው ወይስ እኔን ነው የምታምነው? የማየውን ነው የማምነው። በቃ እርስዎን አሁን እያየሁ ነው ፊት ለፊት። ይሄ ምቀኞቼ ብዙ ናቸው። ይሄ የውሸት ታሪክ ነው፣ የውሸት ታሪክ ነው። እኔ አልሞትኩም አለ በህይወት። አዎ ይኸው ትክክል። ግን አንድ ጥያቄ ልጠይቅዎት፣ ምናልባት ካልተዳፈሩ እኮ። ቆይ ግን ይቅርታ፣ አንተ ማን ነህ ግን? እኔ ቅድም ነገር አቶ እስክንድር እባላለሁ። ቅድም እኮ እያሳዩት ነበር እዛው የምሰራ ህጋዊ ቤት መሸጥ ያለ ፕሮሰስ ያለው አይመስለኝም። አዎ ይኸው አቶ እስክንድር እባላለሁ። ህጋዊ ፍቃድ ያለኝ ሰው ነኝ። ግን ያው እንዳልኩት ቤት ሲሸጥ ዝም ብሎ አይሸጥም። በስሩ ሌሎች አሁን ባለቤቶት የወለዱት ሌላ ልጆች ካሉ ሚስት ካለው ቤተሰብ ካለ፣ ምክንያቱም እሳቸውም ከቤተሰባቸው ነው የወረሱት ነው የሚለው ማስረጃውና ያ ነገር መጣራት ስላለበት ነው ወደ እርሶ የመጣሁት። እና አንድ ግራ የገባን ጥያቄ አለ። እዛው ቢሮ ሆነን አውርተነው ነበር እና ምናልባት በዚሁ ሳልፍ ልጠይቅዎትና ነገ ከነገ ወዲያ ሲመጡ በዚህ ዙሪያ ከሚጉላሉ እኔ እዚሁ መፍትሄ ሰጥቼው ብንሄድ የተሻለ ነው ብዬ ስላሰብኩ ነው። ቤቶት እዛ እያለ ለምንድን ነው እዚህ መኖርን የፈለጉት? ዋናው ቤቶት ያን ነው እንግዲህ እኔ እስከማውቀው ድረስ ያማረ የተዋበ ጥሩ ግቢ፣ ሰፊ ግቢ፣ ብዙ ተከራይ ያሉት ሰው እየሆኑ እዚህ ተከራይተው መኖሮት ምንድነው ጉዳዩ? አሁን አንዳንዴ ማለት እዛ አካባቢ የምኖርበት ቤት ብዙ ጠላቶች አሉ ማለት ብዙ ጠላቶች አሉ ስለ ጎረቤቶቼ እንደምታየው አሞታለች ብለው አይደለ ያወሩብኝ። ስለዚህ እዛ ያለ ሞታለች ብለው በውሸት ታሪክ ከነገሩህ ነገ ደግሞ ምን ሊያረጉኝ እንደሚችሉ አንተ መቼም መገመት አያቅተም። ስለዚህ ከአካባቢ እስኪ ትንሽ ራቅ ብዬ ተከራይቼ ልኖር ብዬ ተከራይቼ እንደምታየው እየኖርኩኝ ነው እንጂ ሌላ ምንም ምክንያት የለኝም። አሁን በቅርብ ጊዜ ግን እዛ ቤት ላይ የእህቶት ልጅ ወይዘሮ ሳምራዊት ትኖር ነበር። አዎ ባለቤቷ አብሮ ይኖር ነበር። እነሱም ሰዎች የሰጡኝ መረጃ እንግዲህ እንደሚያመለክተው እንደሞትሽ ነው። ውሸት ነው እንዳልኩ ውሸት። እኔ ምንም የሞትም እንትን የለኝም፣ አልሞትኩም፣ ምንም ነገር የለኝም። ገባ አይደለ? እዚህ ጋር ቁጭ ብያለሁ፣ ተከራይቼ እየኖርኩ ነው ብያለሁ። እንዳልከው ቤቴን ልሸጥ አድራሻ ምናምን አስቀምጫለሁ። ከዛ ተረፈ ብዙ ነገሮች ትንሽ ግራ የሚያጋቡ ነገሮች ስላሉት ነው። ወይዘሮ አስካለች የአክስቶት ልጅ እንዴት በህይወት መኖሮትን አታውቅም? የእህቶት ልጅ ታውቃለች። ያው ትንሽ ሳምራዊት ተጋጭተን ነው ትንሽ አሁን ራቅ ያለ ቦታ ላይ ነች ያለችው። እሷ ናት የነገረች ግን ሞታለች ብላ። እሷ እንደታሰረች ታውቂያለሽ። አሁን ሌላ ምንም ራቅ ያለች ምናምን ማለቱ አያስፈልግም። አሁን እኔ ምንም እንኳን ከማዘጋጃ ቤት ልምጣ እንጂ ከህግ ነክ ነገሮችንም አውቃለሁ። ስለዚህ እሷ የታሰረችበትን ምክንያት ታውቂያለሽ? አታውቂም? አላውቅም። ቆይ ቤትና ይሄ ወንጀል ምናምን ምን አገናኘው? አሁን ስለ ወንጀል አላወራሁም። እኔ ወንጀል ብያለሁ። ታስራለች ነው ያልኩት እኮ። በምን ጉዳይ ታስራ? ወንጀለኛ ነው ተርሶ? እኔ በፍጹም። ስለዚህ ምን ዘለው ወንጀል ምን አስባለሁት? እሺ ሁለተኛ ጥያቄ፣ የታሰረችው የእርሶን ልጅ ገላ እንደሆነስ ያውቃሉ? አፍጥጡብኝ እንዴ! እውነታውን የጠየቅኩት እናንተ። እርሶ ደግሞ እውነት ከሆነ እውነት ነው፣ አዎ እንደዚህ ነው፣ ውሸት ከሆነ ደግሞ ውሸት ነው ብለው መናገር ነው እንጂ እርሶ ስላፈጠጡ ምንም የሚቀየር ነገር የለም። የምትለው ነገር በሙሉ እኔ ምንም አልገባኝም። እኔ ምንም እየገባኝ አይደለም። ቤት ልሸጥ ነው፣ ቤት እንትን ልል ነው ምናምን ብለህ ቀባጥረ መጣ። አሁን ደግሞ ሌላ ታሪክ ነው የምታወራው። ምንድን ነው? እኔ አልገባኝም። ምንድን ነህ አንተ? ማነህ?
ቅድም እንዳሳዩት ነው። እስክንድር እባላለሁ እኮ። ታዲያ ስምህን መታወቂያህን አየሁ። አዎ በቃ ምንድን ነህ ማለቴ? የህግ አካል ነህ ወይስ ቤት? አሁን ላይ የህግ አካልም ምንም ለእርሶ ምንም የሚፈይድሎት ነገር የለም። አሁን ልጆት ሞታ ለቀብርም አልመጡም። ልጆት መሞቷ ከተነገሮት በኋላ በአካባቢው ዘር አላሉ። ይህ ሁሉ ነገር ሲሆን ልጆት እንደሞቶች እርሶም እንደሞቱ ነው ለልጆት የተነገራት መረጃ። እርሶ ይህን ያህል ራስዎትን መደበቁ እንደሞቱ ማስመሰሉ ምንድን ነው ምክንያቱ? በፍጹም ምን እንደምታወራ አላውቅም። እኔ አባት ምንም ምን የማውቀው ታሪክ የለም። ይቅርታ አድርግልኝ። አሁን ይህንን ሳወራዎት የነበረው ምንድን ነው በግልጸኝነት እንድንነጋገር እውነታውን አውቀን መፍትሄ እንድንሰጠው ነው። ይሄ ነገር ግን መፍትሄ የሚሰጠው መስሎ ስላልታየኝ አንድ ሰው አለና ላስገባውና እስኪ ከሱ ጋር እንዲያወሩ። ማነው እሱ ደግሞ? አንቺ ነሽ? አንቺ ካዲ፣ አንቺ ውሻ! ተናገር፣ አንቺ ውሻ! አንቺ ሴጣን! ነፍሰ ገዳይ ነሽ! ልጅሽን የገደልሽ! ዞር በል! ልቀቂ! አንቺ ካዲ! ዝም በይ! በእጄ በልተሽ ጠበቅሽ! ኧረ እባክሽ! አንቺ ነፍሰ ገዳይ! ልጅሽን የገደልሽ እኮ አንቺ ነሽ! እውነታው ይሄ ነው። አንቺ ውሻ! ተናገሪ፣ ሁሉንም ነግሬዋለሁ። ንገሪ ሁሉንም። ይኸውልሽ አሁን እንድታይ ነው የምታወሪው ነገር በሙሉ ውሸት እንደሆነ እንድታይ ነው። በእጄ በልተሽ ተናገሪ። አንቺ ውሻ! ቁጭ በይ። አሁን እንደዚህ ስለሆንሽ ምንም የሚቀየር ነገር የለም። ምንም አይቀየርም። ቁጭ በቃ እንደዚህ ስልሽ ትመጣለሽ። እሺ ዝጊ። በቃ ቁጭ በይ፣ ቁጭ በይ። ይሄ ነው እውነታው። አሁን ግልጽ ነው አይደለ? ምን ያህል የተረጋገጠ ማስረጃ እንዳለኝ አሁን የገባሽ ይመስለኛል። እሺ ቆይ ምንድን ነው የምትፈልገው? ጎበዝ ወይዘሮ አስካለች። ይሄን ነው እኔም ከርሶ የምፈልገው። እኔ እስክንድር እባላለሁ። ቅድም ያሳያት መታወቂያ ፌክ መታወቂያ ነው። ችግር የለውም። ሚስጥሮትን አውቃለሁ። ብዙ ሚስጥሮትን አውቃለሁ። ከነዛ ውስጥ አንዱ የገዛ ልጆት እንዳስገደሉ አውቃለሁ። እዛ ዶክተር ጋር ያለውትን ግንኙነት አውቃለሁ። እማላውቀው ነገር ያለ መስሎት ከተሰማዎት ተሳስተዋል። ዛሬውኑ በህግ ቁጥጥር ውስጥ አድርጌ ነገሩ እንዲያልቅ ማድረግ ይችላል። ቆይ ለምን እንደዚህ አናደርግም? ምን እናድርግ? አሁን ቤት አለኝ እንደምታየው፣ ንብረት አለኝ። ስለዚህ ያለውን ንብረቴ እኩል እንካፈል እኔ እናንተ። ለምን ነገሩን እዚሁ አንቋጨው? በምን አምንሻለሁ? በምን አምንሻለሁ? ችግር የለውም። በማንኛውም መንገድ መፈረም ይችላል። ችግር የለም። ትፈርሚያለሽ? አንተ ተባበረኝ እንጂ ችግር የለም። እኔ ግማሽ ገንዘብ አይደለም የምፈልገው። እሺ እኔን ተወኝ እንጂ ችግር የለውም። ውሰድ። ገንዘብ እኔን አይገዛኝም። በጣም ውድ ነኝ። እሺ ምንድነው የምትፈልገው? ጥሩ በቃ አሁን ስለ ጮሽ ምናምን ምንም የሚፈጠር ነገር የለም። አስፈላጊ ከሆነ ደግሞ ቀጥቀጥ ማረግሽም እንደማረግሽም አውቂ። እስካሁን አንቱ እያልኩ አውርቼሻለሁ። ክብር የማይገባሽ ሰው እንደሆንሽ ግን ገብቶኛል። እሺ ገንዘቡን እንወስዳለን፣ እንነጋገራለን፣ ስለ ገንዘቡ እናወራለን። ከዛ በፊት ግን ለምንድን ነው ልጅሽን መግደል የፈለግሽ? ያልገደልኳት። እሺ ለምን አስገደልሻል? ብዙ የማታውቀው ነገር አለ። እባክህ ተወኝ። እኔ በሰላም ነው። እኔም እኮ አለማወቄ ነው እዚህ ቦታ ያስመጣል። ባቅ ኖሮ ለምን እመጣለሁ? እዛው ጨርሶ ነበር እኮ አይደለ? በስልክን ጨርሶ ነበር። አሁን አለማወቄ ስለሆነ እያንዳንዷን ሚስጥርሽን ከጀርባ የተፈጠረውትን እያንዳንዷን ነገርሽን ንገሪ። በሰላም አንቺም ወደምትፈልጊበት እኔም ወደምፈልግበት ገንዘቤን ይዤ እሄዳለሁ። እርግጠኛ ነህ? በምን አምናለሁ? ምን አማራጭ አለሽ? አማራጭ አለሽ? እሺ አታምኚኝ። ምን አማራጭ አለሽ? አሁን እያወራሁሽ ያለሁት ስለ እምነት አይደለም። እኔና አንቺ የእምነት ጉዳይ ሊይዘ የሚገባው ሰዎች አይደለም። አንቺም ውሸታም፣ እኔም ደግሞ አሁን የሰራኋት ነገር በሙሉ ውሸት እንደሆነች አውቀሻል አይደል? ስለዚህ እኔና አንቺ መተማመን አይጠበቅብንም። እኔና አንቺ መተማመን ሳይሆን የሚጠበቅብን መግባባት ብቻ ነው። እንድታምኚኝ አልፈልግም፣ አንቺንም አላምንሽም።
በግልጽ አማርኛ ለምንድን ነው ይሄ ሁሉ የተፈጠረው? ከመጀመሪያው ጀምረሽ ባለቤትሽን አንቺ ነሽ እንደ ገደልሽው? ኧረ እኔ አይደለሁም። እሺ ያስገደልሽውስ? አይደለም። እውነቱን እነግርሃለሁ። እሺ በአንድ ነገር እንስማማ። እሺ በምን? በቃ እኔ እውነቱን ነግሬህ እኔ ወደምሄድበት ሄዳለሁ። አንተ ደግሞ ለህግ አሳልፋ ትሰጠኝ። ለምን እሰጥሻለሁ? ገንዘቤን ከሰጠሽኝ እኔ ለህግ አልሰጥሽም። እሺ ምንድን ነው የተፈጠረው? አስካለች ይኸውልህ እኔ ልጄን እንዴት ምን አይነት እናት እመስላለሁ? ልጇን የምታስገድል እናት ምን አይነት እናት እመስላለሁ? ሰይጣን። በእናት የምጨክን ይመስላል? ተዋት፣ ስደበኝ እባክህ። ሰይጣን። አዳምጠኝ፣ እኔን አዳምጠኝ። እሺ የባለቤቴ አባትና የኔ አባት ጓደኛሞች ናቸው፣ ይተዋወቃሉ። እና የኔ አባት ዕዳ ነበረበት። ከዛ ዕዳውን መክፈል ስላልቻለ የባለቤቴ አባት በእኔ እንዲቀይረው አስማሙ። እኔ የምወደው ሰው አለኝ፣ መጀመሪያ በጣም የማፈቅረው ሰው አለ። ሳልፈልግ ለዛ ሰው እያሸጠኝ ማለት ነው አባቴ። ለአባቴ ብዬ መስዋዕትነት ከፈልኩኝ። ግን በጣም ብዙ መከራና ስቃይ ነው ያሳለፈብኝ። በጣም ነው የምጠላው። በጣም መጥፎ ሰው ነው ባለቤትሽ። አዎ ህይወቴን እንዳልኖር አድርጎ በጣም ሱሰኛ ነው። አሁን የሚገርምህ ጀርቤን እንደዚህ ከእንትን ብዬ ባሳየ ታዝናለህ። ለእኔ ነው የምታዝነው። ብዙ ጊዜ ይደበድበኝ ነበረ፣ ብዙ ጊዜ ይበድለኝ ነበረ፣ ብዙ ነገር አድርጎኛል። እኔ ልጄንም ጠላት ይመስላል። ምናልባት አረመኔነት አድርገህ ታስበኝ ትችላለህ፣ ግን እሷን ሳያት እሱን ነው የምታስታውሰኝ። ፍሬ። አዎ በቃ ልጄ ከወዲ ውስጥ የወጣችም አትመስለኝም። እሱን ያየሁት ነው የሚመስለኝ። ቆይ ባለቤትሽ ምን አድርገሽ ነው የሚደበድብሽ? ወይም ደግሞ እንዳልሽው ጀርባሽን እስኪ ተለተል ድረስ የመታሽ ለምንድን ነው? ሰካራም ነው፣ ሱሰኛ ነው። አሁን እንደምታዩ እንደዚህ አሁን ትንሽ እሱ ከሞተ በኋላ ነው ፋታ ያገኘሁት። ለመኖር ራሱ ፋታ ያገኘሁት እሱ ከሞተ በኋላ። ከዛ በኋላ በሱ ዙሪያ ያሉትን ሰዎች ከተወገዱ በኋላ ነው የሰላም ያገኘሁት። ከዛ ቤት ሰላም ያለው ኑሮ አልኖርም። ድፍን ጎረቤቱ እንደሚደበድበኝ እንደሚያሰቃየኝ ብዙ ነገር እንደሚያደርገኝ ያውቃል። መጠየቅ ትችላለህ ሁሉንም እየሄድክ። መስካለች። በዚህ ምክንያት ነው ባልሽን የገደልሽው? እውነታው እንደዛ ነው? አንተ ቆይ ያለ ፍላጎት አብሮ መኖር ማለት ምን ማለት እንደሆነ ታውቃለህ? በየጊዜው መደብደብ ማለት ምን ማለት እንደሆነ ታውቃለህ? ለምን አገባሽ? ነገርኩ እኮ በአባቴ መስዋዕትነት ለአባቴ ብዬ ነው ያገባሁት እንጂ ፈልጌው ወድጄው አይደለም። እኔ የምወደው ሰው የማፈቅረው ሰው አለ፣ ግን ለቤተሰቤ ብዬ ነው መስዋዕትነት የከፈልኩት። የምትወጂና የምታፈቅሪው ሰው አሁንም አለ? አዎ። ለሱ ስትይ ነው ሁሉ ነገር የጀመርሽው? ሰላም እንዳገኝ። አዎ ሰላም እንድታገኝ ሳይሆን ፍቅርሽ እንድታገኝ። አዎ። አንቺ የአንድ የ16 ዓመት ልጅ ያደረስሽ ትልቅ ሴት ነሽ፣ ህፃን አይደለሽ። በፍቅር ተታለልኩ የሚለው ነገር ማይረባና ውሃ የማያነሳ ነገር ነው። ቆይ እንዴት ብዬ ላስረዳ? እንዴት ብለሽ ታስረጂ? እንዴት ብዬ ላስረዳ? ሰውየው መጥፎ ሰው ነው እያልኩ እኮ ነው። መጥፎነቱን ንገሪኝ። ምንድን ነው ያደረገሽ? መታኝ? በቃ እሱ ነው መጥፎነቱ? መታኝ፣ ደበደበኝ ያለ ፍላጎቴ። ልጅ እኔ አንድ ነገር ልንገርህ፣ ልጄን የወለድኳት በመከራና በስቃይ ነው። ገባ አይደለ? የምታዳምጠኝ ከሆነ አዳምጥሻለሁ ብለኛል፣ አዳምጠኝ። በቃ ብዙ ነገር አድርሶብኛል። በጣም ብዙ ባለየ ሰው ነው። ሰካራም ነው። እየጠጣ ነው የሚመጣው፣ ይደበደበኛል። ልጅ ይዤ አራስ ሆኜ በጣም ብዙ በደል አድርሶብኛል። በቃ ይሄው ነው ምክንያቴ። እባክህን አሁን ተባበረኝ። አልጨረስም። ትብብሩ የትም አይሄድም። እኔ ግን አልጨረስኩም። ባለቤትሽ አንቺ ነው የገደልሽው። ምንድነው በዓይነ ቂጥሽ የምታይኝ? ተናገሪ። አዎ ገለሽዋል። አዎ። እንዳንቺ አይነት ደግሞ ወንጀለኛ ሳይችም አላውቅም። ምንድን ነው ያደረግሽው? የአካባቢው ማህበረሰብ እንግዲህ ዝም ብሎ እንደሞተ ነው የሚያውቀው። ጠጭም ስለሆነ ሰካራም ስለሆነ ታሞ ሞተ ነው ያሉት። ምንድን ነው ያደረግሽው?
በቃ ሞተ። ምክንያቱም ያደርግልሃል። አትታሽብኝ። እውነታውን ነው የጠየቅኩሽ አይደል? አሁን ምንም የምንደባበቀው ነገር የለም። እውነት እያወራን ነው አይደል? ምንድን ነው ያደረግሽው? በመድኃኒት ነው የገደልኩት። ከዛ በፊት ታማው ነበር? አልፎ አልፎ አዎ፣ ስለሚጠጣ ይታመማል። ግን ያን ያህል የባሰ ህመም አልታመመም። ስለዚህ የሚበላው ነው በምግብ ነው የሰጠሽው መድኃኒቱን? መጠጥ ስለሚወድ ብለሽ? በስመ አብ። እባክህ አሁን ሁሉንም ነገር ነግሬያለሁ። እባክህ እርዳኝ። የኔንም ህመም የኔንም ስቃይ ተረዳኝ። አንድ እናት እንዴት ልጇን ልትገል ትችላለች? እሱን ነው የምታስታውሰኝ አልኩህ እኮ። ሺህ ጊዜ ብታስታውስሽ ስትወልጅ እንደዛ የተሰቃየችባት ልጅ፣ መከራሽን አይተሽ ያሳደግሽባት ልጅ፣ እሷን ሳቅፋት፣ እሷን ስስማት፣ እሷን ሲይዛት ምን እንደሚሰማኝ ታውቃለህ? ሰውዬው ቁጭ ብሎ ነው የሚታየኝ። በቃ እሱን ያየሁት ያን ስቃይ ህመሜን እሱን ነው የማስታውሰው። ጸበል ሄደሽ ታውቂያለሽ? ተጠብቀሽ ታውቂያለሽ? ይሄ እኮ ጋኔል ነው። የሰው ልጅ በአእምሮ የሚያስበው አይደለም። አንተ ስላልደረሰብህ አይድረስብኝ፣ አልመኘው። ቢሆንም ደግሞ እንደዚህ አይነት ባሏንም ልጇንም የምትገል እናት ያውም ለማይረባ ምክንያት ትተሽ መሄድ ትችይ ነበር። ይሄ የፍቅረ ነዋይሽ ገንዘብ የማፍቀራሽ ጥግ ነው እዚህ ድረስ ያደረሰሽ። ልጅሽን ይዘሽ ወደ ቤተሰቦችሽ መሄድ ትችይ ነበር። ሰው እንደዚህ አትሁን። ለምን? ምክንያቱም እኔ እሱን ዘር ይዤ ተሸክሜ መሄድ ስለማልፈልግ። ብቻሽን መሄድ ትችይ ነበር አይደል? ይሄን ያህል ከመረረሽ ትከተለኛለች። ስለምትወድሽ እኮ ልጅሽ እኮ ነው። አሁን ግን ታስቢያለሽ? ወንዝ ውስጥ እኮ ነው ተቀብራ ያገኟት። አስከሬኗ በስብሶ ሰው እንደሌላት፣ እናት እንደሌላት፣ አባት በቃ ምንም ዘመድ እንደሌላት። እሺ የእሷ ሲሆን ቆይ ለምንድን ነው የእህትሽ ልጅ እንድትታሰር የፈለግሽው? ወንጀለኛ ስለሆነች። የምን ወንጀለኛ? አዎ ልጅሽን እንድትገላት ያደረግሽው አንቺ ነሽ። ሴራውን እንደዚህ ጎንጉነሽ እዚች 16 ዓመት ልጅ ጋር ሆነሽ አንቺ ነሽ ጎንጉነሽ ይሄን ነገር። መጀመሪያችን ልጅ የት ነው ያገኘሻት? እቺን 16 ዓመት ልጅ ምንስ ስትሆኝ ነው ያሰብሽው ይሄን ነገር? በአጋጣሚ ትምህርት ቤት ሄድ ነበረ። ወላጅ አምጪ ምናምን ስትባል ለመፈረም ሄድ ነበር ትምህርት ቤት። ከዛ በአጋጣሚ አየኋት እሷን። ለላሜ መጠቀሚያ አደረኳት። ትክክለኛ ሰው እሷ ናት ብዬ። ጓደኛዋ ነበረች ወይስ? አይ አልነበረችም። እሺ። ከዛ ሳናገራት እናቷ ታማባት ነበረ። ከዛ ትንሽ ብር እየሰጠሁ ተስማማች። ነገሩን እሷ እንትትልልኛለች፣ ትጨርስልኛለች ማለት ነው። በምን ላይ ተስማማችሁት? በብር በገንዘብ። ምን ልታደርጊላት ለሷ? እሷ እናቷን እንድታከም አደርግላታለሁ። 5ም 10ም ያገኙትን ብር እሰጣታለሁ። እሺ። እናቷ የምትታከመው በእኔ ብር ነው። ኩላሊት በሽተኛ ናት እናቷ። ስለዚህ እሷ ደግሞ ስራዋን ትሰራለች፣ እኔ ደግሞ ገንዘብ ከፍላታለሁ። ምንድን ነው የምትሰራው የነበረው? ምን እንድትሰራ ነው ያዘዝሻት? እንድትከታተልልኝ እነሱን እንድታባላልኝ። ትምህርት ቤት ውስጥ ደግሞ የልጅሽ ጓደኛ እንድትሆን? አዎ። የዛን ቀን ቅዳሜ አርብ ወይ ቅዳሜ እርግጠኛ አይደለሁም። ልጅሽ የመጨረሻ ቀኗ ልትሞት ስትል ምንድን ነው የተሰማሽ? ምንም አልተሰማሽ? አልተሰማኝ። እንደዚህ አይነት ጭካኔ ነው አይቻልም። በጣም ጨካኝ ነሽ። ምንም ምክንያት ቢኖርሽ በጣም ጨካኝ ሰው ነሽ። እግዚአብሔር ያየኛል አትይ ደግሞ እንደ ጻድቅ ሰው ቤተክርስቲያን ማምት ያለሽ አለማፈርሽ። አትፍረድብኝ እባክህ። አልፍረድብሽ? እኔማ ብችል እንደው ብቀጠቅጥሽ ሁሉ ደስታዬ ነበር። እሺ የእህትሽ ልጅ ምን አደረገችኝ ያልሽኝ? እሷስ ምን አድርጋሽ ነው? ቆይ እሷን ደግሞ እንደዚህ 20 ዓመት 30 ዓመት ብቻ መፈረዱ አይቀርም። ዞሮ ሰው ገላለች። ለምንድነው እንደዚህ እንድትሆን የፈለግሽው? እሷስ
መጥፎ ሰው ታውቃለህ? በጣም መጥፎ ሰው ናት። እኔን ለማስወገድ ሴረኛ፣ በጣም መጥፎ ሰው እኔን ለማስወገድ ሲነጋገሩ በጆሮ የሰማኋቸው። ከዛ በኋላ እቅዴን አቀድኩኝ። ከማን ጋር ነው ስታወራ የሰማሻት? ከባለቤቷ ከፍቅረኛዋ ጋር። አሁን ቤተሰብ አለሽ አንቺ? ሌላ እናት አባቶች አሉ ነው ያሉ? አሉ። አሁን ይሄ ምን ብለን ነው የምንነግራቸው? ለእነሱ እንደሞትሽ ተነግሯቸዋል? ይኸውልህ እኔ በአጋጣሚ ትንሽ ሲያመኝ ሆስፒታል ሄድኩኝ። ስመረመር የጡት ካንሰር አለብሽ ተባልኩኝ። ከዛ በኋላ ያንን አጋጣሚ ጥቅሜ አንዱ ጡት የተቆረጠ ዳንኩኝ በሕክምና ክትትል። ከዛ ይሄን ሴራ ሴርኩት ተጠቀሜ እሱን የሞት ሰርተፊኬት አዘጋጀው። ማን ያዘጋጅልሽ? ዶክተር ነው? አዎ እባክህ እሱን እኔ ያስገድጄው ነው። ለምን አስገድድሽ? በምን አስገድድሽ? በገንዘብ አስገድጄው ሳይሆን ታዲያ ተስማምቶ ነው የሚባለው። ገንዘብ እስከበላ ድረስ ምንም ያስገድደው ነገር የለም። እዛ ለቤተሰቦቼ ሄጄ ነገርኳቸው መታመሜ። እሺ አመኑኝ። ልሞት እንደሆነ ነገርኳቸው፣ አሳመንኳቸው። ጡትሽ ተቆርጦም ነው የምትሞቺው ያልሻቸው? አዎ በቃ ታምሜያለሁ፣ አልድንም፣ የሚድን በሽታ አይደለም ካንሰር ነው አልኳቸው። እነሱም በጣም አዘኑ። በቃ የሞት ሰርተፊኬት አዘጋጀው። እንደሞትኩ ነው የሚያውቁት። የሞት ሰርተፊኬቱ ያው ከሞታለች ተብሎ እንዲሰጣቸው ነው ለቤተሰቦች። የዛኔ ልጅሽ በጣም ተጎድታ ራሷን መቆጣጠር እስኪያቅታት ድረስ ራሷን ስታ ግሉኮስ እስኪሰጣት ድረስ አዝና ነበር። ይሄን ታውቂያለሽ? በእኔ? አዎ አንቺ። በአንቺ ምክንያት፣ ሌላ ምንም ምክንያት የላትም። በጣም ተጎድታ ነበር፣ በጣም አዝና ነበር። እባክህ ሁሉንም ነገር ነገርኩ። አሁን ምን እንደማደርግ ብቻ ንገረኝ። የምታረጊው ነገር እነግርሻለሁ። ብዙ ነገር ነው የምታረጊልኝ። አሁን የሰማሁት ነገር ለእኔ ከአእምሮዬ በላይ ነው። ግን አንድ ውለታ እንድትውልኝ እፈልጋለሁ። እሺ የፈለግከውን ነገር አድርጋለሁ። በጣም ጥሩ። መድኃኒቱን የሰጠሽ ዶክተር ከፋርማሲስቱ ጋር ይተዋወቃል አይደል? አዎ። እነሱ ፓራላይዝ እንድትሆን ብለው የወሰዱት መድኃኒት ፓራላይዝ የሚያደርግ እንዳልሆነም የሚገላት እንደሆነም ታውቂ ነበር አይደል? አይ እንግዲህ እውነታ እያወራ ነው አይደል? አሁን እባክህ አንቺ ወደዛ በይ። ቁጭ በይ። ምን ነው እባክሽ ገብርኤልን ራልከሽ እንደዚህ ሶፍት ልስጥሽ? ምንድን ነው የምትፈልጊው? አሁን ስርዓት ሲያዝና ስሚ። እንደዚህ ስላለቀሽ ምንም የሚቀየር ነገር የለም። እሺ ስሚ፣ ያ መድኃኒት አንቺ ነሽ አይደል ያዘጋጀሽው? የሚገል እንደሆነ ታውቂ ነበር አይደል? አዎ። ሆን ብላችሁ አቶ ዳንኤል የሚባለው ግለሰብ ፋርማሲስቱን ያገኘው በማስመሰል ከዛ ፓራላይዝ የሚያረጋት መድኃኒት ነው ብሎ እንዲሰጣት በማስመሰል አቶ ዳንኤል እኮ በሱ ቤት እኮ ፎርሙላ መስራቱ ነው፣ ቀመር መቀመሩ ነው አይደል? ከሱ በፊት እናንተ እንደቀመራችሁበት አያውቅም። ከዛ ያን መድኃኒት ሲሰጣት እሱ ፓራላይዝ ትሆናለች ብሎ ሲጠብቅ እናንተ ግን ምን አረጋችኋት? ሞተች። ልክ ነኝ። ፋርማሲስቱና ዶክተሩ ተባብረውሻል ማለት ነው። ገንዘብ ሰጥተሻቸዋል። በገንዘብ የተስማማችሁት። አሁን እኔ የምፈልገው እሱን ብቻ ነው። ፋርማሲስቱና ዶክተሩ እንዲሰሩልኝ የምፈልገው መድኃኒት አለ። አሁን ለዶክተሩ ደውይልኝና እንደምፈልገው ማውራት እንደምፈልግ በአካል ላገኘው እንደምፈልግ አሳምኝልኝ። እንደዛማ አላረግም። አታረጊም? እሺ ወደ ጣቢያ እንሂድ። ቆይ አንድ ጊዜ እንደዛ እንዳላረግ ቃል ገብቼለታለሁ። እውነት? እንደገና ደግሞ ያሳስረኛል እሱ። አንድ ነገር ለምሳሌ አሳስርሻለሁ። እሱ ለምን የማይታሰረው? እሱም ቆንጆ ነው። እባክህ ሂዱ ይናገራል። እባክህ የተስማማነውን እዚህ እኔ ማልናገር ነው የሚመስልሽ? እኔ ታዲያ እዚህ እንጨት ነኝ እዚህ የቆምኩት? ሰው እኮ ነኝ። ትብብር ነው አይደል የተነጋገርነው? እኔ ገንዘብሽን አልፈልግም። እንደነገርኩሽ ነው። እኔ በጣም ውድ ነኝ አንቺ ከምታስቢው በላይ።
እሺ ሌላ ምን ያደርግልህ? ቤቱ ልስጥ? አልፈልግም። እግዚአብሔር ይስጥልኝ። አለኝ፣ በቂ ንብረት አለኝ። አንቺ ከምታስቢው በላይ ውድ የሆንኩ ሰው ነኝ። አንቺ በብር ልትገዥኝ አትችይም። አንቺ እንደገዛሻቸው የማይረቡ ሰዎች አይደለሁም። በጣም የተለየው ሰው ነኝ። እሺ እኔ እናንተ አይ እንግዲህ በቃ ለዶክተሩ ትደውያለሽ አትደውይም? እሺ በእኔ ስልክ እንደውል። ስልክ መስጭ እዚህ ላይ አታርቂ። ሄሎ ዶክተር። አቤት። ሰላም ነህ? እንዴት ነህ? ሰላም ነው አለሁ። አንድ የሆነ ሰው የሚያወራ ሰው አለ። እሺ ስለምንድን ነው የሚያወራው? አይ አታስብ፣ አትጨነቅ። የኔ ሰው ነው። አውራው አውራው። የኔ ሰው ነው ማለት የኔ ሰው ነው። በሽ መደወል ጀመርሽ እንዴ? በሰው አውራው፣ ግድ የለም። እንዴት ነው ከእንደዚህ የምታደርጊው? ገነሰሽ አትስቻል አልኩሽም። ዶክተር ሄሎ፣ እንዴት ዋልክ? እንዴት ዋልክ? ሰላም ነው? ጤና እንደምን አለ? አለው። እስክንድር እባላለሁ። እሺ የአቶ አስካለች የቅርብ ዘመድ ነኝ። ያው ነግራህ ላታውቅ ትችላለች። እሺ የቅርብ ዘመድ ነኝ እና አንድ የሆነ ችግር ተፈጥሮ ከእሷ ጋር እየተወያየን በነበረበት ሰዓት አንድ የምተማመንበት ዶክተር አለ እና ያው ያለውን ነገር ከእሱ ጋር ብንነጋገር ፈቃደኛ ከሆነ ብላኝ ነው። እና ትንሽ አንድ የውርስ ጉዳይ ናትና ገንዘብም ጠቀም ያለም ላንተ እሰጥሃለሁ። እንዲያው የሞት ሰርተፊኬት ፈልጌ ነበር። የሞት ሰርተፊኬት ነበር የፈለኩት። ምን ማለት ነው? ይሄ እኮ ከስሬ ከገባሁት ከቃሌ ምናምን በጣም የተለያየ ምንድን ነው የምትሉት? እንደውም ስልኩ ለእሷ ስጣት። እሺ እንግዲህ ያናግሪ የኔ ሰው ነው ምናምን ብሎ የኔ ዶክተር ምንድን ነው የሚለኝ ደውለው? አይ ዝም ብለህ አዳምጠው ማለት የኔ ሰው ነው ማለት ነው። ዝም ብለህ አዳምጠው እንዴ? ግድ የለም የኔ ሰው ነው። ምን ማለት ነው? የኔ ሰው ነው? እኔ ታውቀዋለሁ። እኔ አውቀዋለሁ የኔ ሰው ነው። የተስማማንም ደግሞ ምንም ሰው እንዳታመጭብኝ ነበር አይደል? እሺ ለአንዴና ለመጨረሻ ጊዜ አውራው እባክህን። እሺ ከአንቺ ጋር እናወራለን ዶክተር። እሺ ሄሎ። ይኸውልህ አሁን እኔ እንዳልኩ የፈለኩት ያው ምልህ እኛ ቤተሰቦች ነን። ከእሷም ጋር ቤተሰብ ስለሆንኩ ለአንተ ምንም የተለየ ነገር የለውም። ተመሳሳይ ነው። ጠቀም ያለ ገንዘብ እሰጥሃለሁ። እኔ የውርስ ጉዳይ ስለሆነብኝ ገንዘቡ እንዲያልፈኝ ስለማልፈልግ ነው። ወደ 300 ሚሊዮን ነው የማገኘው እና እሱን እንድተባበረ ይፈልጌ ነው። እንደዚህ አይነት ነገር እሺ፣ በስልክ ለማውራት በጣም እሺ እኮ በአካል እንገናኝና እናወራለን ዶክተር። በቃ እሺ እሺ እደው ችግር የለውም። እኔ በጣም አዎ በደንብ አውቃለሁ እኮ ያው አንተ ዝም ብለህ ትንሽ ነገሩን አካበርክብኝ እንጂ እኔና እሷ ቤተሰብ ነን። አንድ ቤት ነው ያለ ነው። አታስብ። በቃ አስተካክልና እንገናኛለን። ደውላለሁ። ይሄን ስልኬን ያዘው። እሺ 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 ዶክተር አመሰግናለሁ። ያስመስልል እንዴ? ድራማውን ሰራው እኮ እኛ ላይ ሻውን እሱ ምን ልታረጉት? እሱ የኔ ስራ ይሆናል። እዚህ በኋላ ግን ከአንቺ ጋር ምንም የማወራው ሌላ ነገር የለም። የቀረ ነገር አለ የምትነግሪኝ? እንዳዝንልሽ የሚያረግሽ ነገር አለ? ከሌለ ወደ ጣቢያ ትሄጃለሽ። ተስማምተን አይደል እንዴ? ተስማምተን። መጀመሪያ ላይ ምን አልኩሽ? እንዳታምኚኝ። እኔም አላምንሽም። እባክህ የተበደልኩትን ላሳይ፣ የሆንኩትን ላሳይ እባክህ። ምንድን ነው ታሳይ? ብዙ ነገር ሆኛለሁ። ብዙ ነገር ተበድያለሁ። ተሰቃይቻለሁ። የኔን ህመም ማን ይረዳኝ? እሺ የኔን ቁስል ማን ይረዳኝ? ምንድን ነው ቁስልሽ? ብዙ ነገር ሆኛለሁ። በዚህ ሰውዬ ምክንያት ህይወቴን እንድጠላ አድርጎኛል። ከማህበረሰብ ጋር ተስማምቼ እንዳልኖር አድርጎኛል። በር ተቆልፎብኝ ጎረቤቶቼን እንኳን እንዳያል አልነበርኩም። እባክህ ይሄ ሁሉ ነገር እኮ ከልጅሽ ሞት ጋር ምንም የሚያገናኘው ነገር የለም። እሱን ታስታውሰኛለች።
ወድጄ ይመስላል እሷ እንደዚህ ያስደረኩት። አንቺ እኮ ተደራራቢ ወንጀል የሰራሽ ታዲያ። እባክህ እርዳኝ እባክህ። ምንም ነው የምረዳሽ? እስኪ በምን መልኩ እንድንረዳሽ ይፈልግሽ? በቃ ነገሩን ሁሉ ተው። እኔ የፈለግከውን ነገር አደርግልሃለሁ። እኔ ምንም ነገር አልፈልግም። ነገርኩሽ እኮ 40 ጊዜ። ከአንቺ ምንም ነገር አልፈልግም። ነገሩን እንድተወው የሚያደርገኝ ምክንያት ደግሞ የለም። የኔ ስቃይ በቂ አይደለም? የኔ መከራ በቂ አይደለም? አንቺ ስለተሰቃየሽ ልጅሽ መሞት አለበት? እሱን ነው የምታስታውሰኝ አልኩህ። ሳልፈልግ እኮ ነው የወለድኳት። ሳልፈልግ ነው በቃ የወለድኳት። እና በቃ ከሷ መራቅ ነው? እንዴት ነው ማስገደል ምን አመጣው? እንዴት ነው መርቀው? በቃ አንድ ጊዜ ተፈጠረ። አንቺ ሲጀምር ሆዳም ስለሆንሽ ነው። በጣም ሆዳም ስለሆንሽ ነው። ከሷ መራቅ ትቼ ነበር። ታዩና ሌላውን ነገር ግን እቺን ንብረት እቺን ገንዘብ ፈልገሽ ነው ያፈቀርሽው ሰው ነው አምጪልኝ አለሽ ገንዘቡን። ቢያንስ እነሱን አስጎብጬ ደስተኛ እንደሆነ ነው የፈለኩት። ደስተኛ ነው። ከፍቅረኛሽ ጋር ሆነሽ ነው? አዎ እሷ ካለች እሱን ስለምታስታውሰኝ ወርስም ምንም የሚባል ነገር አለ። በቃ ነፃ ሆኜ እንድኖር ስለፈለኩኝ። ለማንኛውም ወይዘሮ አስካለች እዛ ጋር ይታይሻል። እዛ እስኪ ዞር ብለሽ ይኸው አይሻ ካሜራ ነው። እቺ አወራሻት ደግሞ ድምፅሽ ነው። ከአንቺ ጋር ከዚህ በላይ ከወንጀለኛ ከገዳይ ከነፍሰ ገዳይ ጋር የማወራበት ምክንያት የለም። ታንሽ እባክህ ያንን አጥፎና እናውራ። በቃ እባክህ ጠገብኩ። አንድ ጊዜ ልቀቂኝ አንቺ እዴ ልቀቂኝ። በቃ ምንም ነገር የሚቀየር ነገር ምንም የሚቀየር ነገር ምንም የሚጠፋ ነገር የለውም። ኦልሬዲ አወራሽ እኮ። ከዚህ በላይ ሌላ ነገር አለሽ? እሺ የፈለከውን ነገር አደርጋለሁ። አልፈልግም። ጊዜ ልስጥልኝ። እሺ ያንን ዞር አድርግልኝ። ነጥረሽ ነይ ውጪ። ነጥረሽ ተረሽ ነጭ ነፍሰ ገዳይ እንግዲህ ውድ ተመልካቾቻችን ወይዘሮ አስካለች ያደረገችውን ነገር አይታችኋል። እኔ አንድ ወንጀል ላጋለጥ ስመጣ ሌላ ተደራራቢ ወንጀል ከወንጀል ላይ ወንጀል የምትሰራ በጣም ከባድ ሴት እንደሆነች ነው ያወቅነው። አንቺም እዚህ ውስጥ እጅሽ ተካቷል። በጣም በሚያሳዝን ሁኔታ አሁን እናትሽ ምንድን ነው የምትሆነው? ጣቢያ መሄድ አለብሽ። ይሄን ታውቂያለሽ አይደል? ለእናትሽ አስበሽ ነው ያደረግሽው ያን። አሁን እናትሽ ምን ልትሆን? ብቻዋን ትተሻለች። አንቺ እስር ቤት ነሽ፣ እናትሽ ግን የሚያስተማት የለም። የወንጀል ክፋቱን አየሽ? ምን ተማርሽበት? እዚህ ስህተትሽ ላይ ምንድን ነው የተማርሽው? ለገንዘብ ብዬ ምንም ማድረግ ለእናትሽ መልእክት ላኪላት። ወደ ጣቢያ ነው የምትሄጂው። ምን ልበላት? በጣም ይቅርታ እናቴ፣ ያው የሁሉ ነገር ያደረኩት ላንቺ ብዬ ቢሆንም አንቺን ማሳቀቅ አልፈልግም እና በጣም ይቅርታ። ይሄንን ስሰማ እናትሽ ምን የምትል ነው የሚመስልሽ? ለማንኛውም ጥፋት ጥፋት ነው፣ ቅጣትም ቅጣት ነው። ላረግሽው ነገር የሚገባሽን ቅጣት እንድታገኝ ያደርጋለሁ። ይህ ማለት ልጅ ስለሆነሽ ትተላለፊያለሽ ማለት አይደለም። ጥፋትሽ ለጥፋትሽ ደግሞ ቅጣትሽን ታገኛለሽ። ግን አንድ ነገር ቃል እገባልሻለሁ፣ እውነቱን ስለተናገርሽ ስላልደበቅሽኝ እናትሽ ምንም አትሆንም። እኛ እስከምንችለው ድረስ እንንከባከባታለን፣ ከጎኗ እንሆናለን። ሰው እንደሌላት እንድትሆን አናረጋትም። አንቺ እንደሰራሽው ሳይሆን እንደ እናትሽ ለእናትሽ ስንል ይሄን ነገር እናደርጋለን። እንግዲህ ውድ ተመልካ ወይዘሮ አስካለች ዝም ይበሉ። ስላለቀሱ ምንም የሚቀየር ነገር የለም። አሁንም እያለቀሱ ነው ወይዘሮ አስካለች። ደም እንባ ቢያለቅሱም ለእኔ ግድ አይደለም፣ ምንም የማይመስል ነገር ነው። ይሄ ሰብአዊነት የጎደለው አውሬነት ተግባር ነው። ልጅን ያክል ነገር እኔ እንጃ እኔ እንዴት ሆዷ እንደቻለላት፣ ያውም ለራሷ ፍቅር ስትል እኮ ሌላ እንደው ኧረ በስመ አብ። ለማንኛውም ውድ ተመልካቾቻችን እነዚህ ሰዎች ሁለቱ ሰዎች በህግ ጥላ ስር ይሆናሉ።
መደረግ ያለበት ክትትል እንግዲህ ፖሊስ እኛ ያለን ማስረጃ አለ፣ በድብቅ ካሜራም የቀረጽነው አለ፣ ሌላም ደግሞ በአካልም ከሷ የወሰድነው ማስረጃ አለ፣ እናትየዋም የተናገረችው ሙሉ ማስረጃ አለ። ሁለቱ አያይዘን ለህግ እንሰጣቸዋለን። ህግ የሚፈርድባቸውን እንዲፈርድባቸው እድሉን ለሱ እንሰጣለን። ከዛ ውጭ ግን እነዚህ ሁለት ዶክተሮች የተባሉት አንድ ፋርማሲስት እና ዶክተር አሉ የተባሉ ሰዎች አሉ። ከነሱ ጋር እንግዲህ ጥናት የምናደርግ ይሆናል። ከጀርባቸው ምንድነው ያለው፣ ምንድነው አላማቸው፣ ምንስ እየሰሩ ነው የሚለውን ነገር የምናጠና ይሆናል ማለት ነው። ለዛሬ ግን እዚህ ላይ እናበቃለን። አብራችሁን ስለነበራችሁ ከልብ እያመሰገንኩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይሄን ቤት ሞቅ ደመቅ እንድታደርጉልኝ በአክብሮት እጠይቃችኋለሁ። ሰላም ቀን